መብላት መጠጣት ቪላ ቤት ውስጥ መኖር አይደለም የኛ ተስፋ። ተስፋችን በአብርሃም እቅፍ የተመሰለችው መንግስተ ሰማያት ናት። ለምንድነው እንዳበቃ? ለምንድነው እንዳረጀ? ለምንድነው የእግዚአብሔር መሆን እንዳቃተን የሚሰማ? እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። እግዚአብሔር በደካሞች ላይ ነው እግዚአብሔር ጠቃሚ ነገር የሰራው። ኃጢአት እንደ ተራራ ሊከመር ይችላል። ዛሬ በደል ቀብሮ ይሆናል። እግዚአብሔር እንድትወጣ የፈቀደ ቀን አንተ በጣም ጠቃሚ ትሆን። እግዚአብሔር የሚያቅተዋል እንኳን የኔና ያንተ ኃጢአት የዓለሙ ኃጢአት ፍቅሩን ያልቀየረበት በደሙ መፍሰስ ያነጻው አይደለም። ዛሬ የማትጠቅሙ ነገር ጠቅማችሁ ብዙዎችን ታድናላችሁ። ይልቅ አልጠቅምም ከሚለው ሐሳብ ተነስ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል። የሚጠቅሙ ሆነው ጨርሰዋል። ሰዎች ሁሉ የሚያፍሩ ቀን ይመጣል። በድለው አንድ ቀን የሚገቡበት የሚያጡበት ቀን ይመጣል። አልዓዛር ባለጸጋውን ብቻ እንደሚያይ እኛ እኮ ባለጸጋ ብቻ አይደለም የምናየው። እኔና ከእናንተ ያነሱ ብዙ ሰዎችንም አምናለን። ቢያንስ መጽናኛ የሚሆኑ ሰዎች አሉ። ዋትችን ሴት ስትከዳና ስትጣል ወደ በቀል አልሄደችም። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም። ዓለም አልተደበላለቀባትም። ተረጋጋች። ክርስቲያን እንደዚህ ነው የሚሆነው። ይረጋጋል፣ አይደበላለቅበትም። ለምን የተጣላ አይሆንም? ለምን እንደማይጠቅም አይወረወርም? ተወርወራችሁ ይሆናል፣ አይደበላለቅባችሁ። ተጥላችሁ ይሆናል፣ ራሳችሁን ግን አትጣሉ። ብዙ ነገር የተዘጋባችሁ ሊመስላችሁ ይችላል። እግዚአብሔር እጆች ውስጥ እንኳን የተዘጋባችሁን የሲኦል መክፈቻ ቁልፎች እንዳሉት አታውቁ። በሱ ፊት ምን የተዘጋለ? የተከፈተ የማይዘጋ ሕይወት የሚሰጥ አምላክ አለ። ይሄ ተስፋችን። እያንዳንዱን ለጥቅም የሚያደርግ አምላክ አለ። እቺን ሴት ይዋት ግፍትር ስትደረግ ስትወረወር የት ላይ እንዳረፈች ታውቃላችሁ? መስቀሉ ላይ ተመረኮዘች። መስቀሉ ላይ አረፈች። መስቀሉን አሰሰች። መስቀሉን አገኘች። መስቀሉን ሕይወት አደረገች። በቃ አልተደበላለቀባትም ያልኳችሁ ለዚህ ነው። እግዚአብሔር ሌላ መንገድ፣ እግዚአብሔር ሌላ ሕይወት፣ እግዚአብሔር ሌላ ጎዳና እያለው ራሷን ስትጎዳ አልተገኘችም። ወዳጆቼ እንዴት ጠቃሚ የሆነች እንደመጣች ደግሞ ተመልከቱ። ጠቃሚ ያደረጋል። ሁሉ ነገር ትላንት ጠቃሚ ባልነበረው ነገር አይቀጥልም የሚለውን ላሳይ ፈልጌ ነው። እንደሱ ነው ነገሩ። እግዚአብሔር ጠቃሚ አድርጎ ይህችን ሴት አሁን ትጠቅማለች ብሎ ማን ሊያስብ ይችላል? ወገኖቼ የተጣለች የተወረወረች አጠገቧ ባለው በባሏ እዚህ ግቢ የምትባይ አይደለሽም ታማኝ አይደለሽም ብላ የተገፈተረች እቺ አሁን በእግዚአብሔር በመታመኗ እግዚአብሔር ለታመነ ሥራ እንዴት እንደመረጣት አያችሁ ወገኖቼ። ጥቂት እንታመን እንጂ እግዚአብሔር በብዙ መታመን ላይ ሊያሰማራን ይችላል። እግዚአብሔር እንደሱ ነው። እማትጠቅም የተባለችው ሴት የተወደዳችሁ ክርስቲያኖች ይሄው ዛሬ ለኔና ለናንተ የሚጠቅመው መስቀል አወጣች ወገኖቼ። እቺ ሴት በ80 ዓመቷ ልታርፍ በ79 ዓመቷ ቅድስት እሌኒ በባከነ ሰዓት የሚጠቅም ሥራ ሰራች። አርጅቻለሁ፣ አፍጅቻለሁ፣ አልቆልኛል፣ ደክሜያለሁ፣ እኔ አሁን ለእግዚአብሔር ሥራ እሰራለሁ፣ እኔ ማን ነኝ ተጥያለሁ የሚል ሁሉ እግዚአብሔር በባከነና ባለቀ ሰዓት ሥራ እንደሚያሰራ ታያላችሁ ምእመናን። ለምንድነው እንዳበቃ? ለምንድነው እንዳረጀ? ለምንድነው የእግዚአብሔር መሆን እንዳቃተን የሚሰማችሁ? እግዚአብሔር ጋር ሆኖ እንኳን የሚባክን ቀን የሚባክን ሰከንድ የለም ወገኖቼ። 80 ዓመትም 99 ዓመትም 300 ዓመትም አንድ ቀንም አንዲት ሰከንድም እግዚአብሔር ይንካት እንጂ ከእግዚአብሔር ጋር እንሆን እንጂ እሱ ለጠቀም ያደርጋታል። በ79 ዓመቷ ነው ልትሞት 1 ዓመት ሲቀራት ነው ቅድስት እሌኒ መስቀሉን ያወጣችው። ወዳጆቼ በእርግጠኝነት እነዚህ ቃላት የሚያሳዩት ምን እንደሆነ ታውቃላችሁ? አንዲት ቀን ጠቃሚ ምን ሆነበት ቀን ይመጣል። መቼ አናውቅም። ለዚህ ነው ሁል ጊዜ በእግዚአብሔር ፊት መመላለስ ያለብን። ለዚህ ነው ሁል ጊዜ በእግዚአብሔር ተስፋ መቁረጥ የሌለብን። እንዴ ወገኖቼ እንደ ዮሴፍ ልትረሳ ትችላለህ። እንደ መስቀሉም ልትጣል ትችላለህ። እንደ ጳውሎስም ልትጠረጠር ትችላለህ። እንደ እሌኒም ልትወረወር ትችላለህ። እንደ ዳዊትም ልትሳደር ትችላለህ። የጠቀስኳቸው ሁሉ ግን ጠቃሚ ሆነው አብቅተዋል። ዘርዝሬም አልጨረሳቸው እግዚአብሔር ጠቃሚ አድርጎ የጨረሳቸው አሉ። አሁን ባለን ማንነት፣ አሁን ባለን ድካም፣ አሁን ባለን ምልልስ፣ አሁን ባለን ጉድለት ተስፋ ቆርጠን ወደ ባሰ ውድቀት እንዳንሄድ ትጠቅማለህ። መቼ አናውቅም፣ እንዴት አናውቅም፣ ግን ትጠቅማለህ። እግዚአብሔር ጠቃሚ የሚያደርገው ደግሞ እንደዚህ አይነቶቹን ነው ወገኖቼ። አሁን እግዚአብሔር ያሳያችሁ እነዛ አሳጥማጅ የነበሩት ቀራጭ የነበሩት እነዛ ሐዋርያት ሽታ ያለው ሕይወት ውስጥ ይኖሩ የነበሩ ቅዱሳን ሐዋርያት ንግግር የማያውቁ እነዛ ቅዱሳን ሐዋርያት ይጠቅማሉ ብላችሁ አስባችሁ ታውቃላችሁ? ንግግር አያውቁም፣ ግን ይህን አለማሳመኑ እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። እግዚአብሔር በደካሞች ላይ ነው እግዚአብሔር ጠቃሚ ነገር የሰራው። በምናምንቴዎች ላይ ነው
እግዚአብሔር የከበረ ነገር የፈጠረው ይሄው ቅድስት እሌኒን ተመልከታት። ይሄው ሐዋርያትን ያቸው ጠቃሚ አድርጎ ጨረሰ። እቺ ሴት አሁን ማንጠቃ ስራሽ ያውጣሽ ብላ ተጥላለች። በቃ ፋይሉን ዘግቷል ባሏ። ታሪኳን ደምድመዋል ደንገጥሮቿ። ታሪኳ ግን አሸብራቂ ሆኖ ይሄው እኛ ስለ ባሏ አይደለም ስለ ቅድስት እሌኒ በየዓመቱ እናወራለን። ታሪኳ ቀጥሏል። እግዚአብሔር ጠቃሚ አድርጎ ቀየሯታል። የተወረወራችሁ የተጣላችሁ ተስፋ እንደሌላችሁ አይሰማችሁ። እግዚአብሔር በእኛም ሕይወት ውስጥ ተስፋ አለው። እንደተቆረጠ ነገር የቆጠራችሁ እግዚአብሔር የሚቀጥለው ሕይወት አለው። ይህ ያስደንቅም። ማንም በእግዚአብሔር ፊት እንዴት ተስፋ ይቆርጣል ታዲያ? ቢወረወር ቢጣል ችላ ቢባል ቢከዳ እሱ ታምኖ ዓለም ባይታመንለት በእግዚአብሔር ፊት ብቻ ታማኝ ከሆነ እመኑኝ የወደቁ ይነሳሉ፣ የተሰበሩ ይጠገናሉ። ህልም ያለፈባቸው የመሰላቸው ህልማቸውን ባለቀ ሰዓት እውን ያደርጋሉ። እስከ መጨረሻው ህቅታ በክርስቲያኖች ዘንድ የባከነ ሰዓት የለም። በክርስቲያኖች ዘንድ እግዚአብሔር የማይሰራበት ቀን የለም። በክርስቲያኖች ሕይወት ውስጥ እግዚአብሔር ስራውን የማይገልጥበት ዘመን የለም፣ ጊዜ የለም። ይሰራል። ማንም ይሁን ማን ይሰራል እግዚአብሔር። ማንም ይሁን ማን። የተወረወረ ብቻ አይደለም ወገኖቼ። ለምን እንደ መስቀሉ አትቀበርም? አሁን የክርስቶስ መስቀል በሞቴ ለ300 ዘመን አፈር ውስጥ ተጥሎ በአፈር ሳይበላ እንዴ እንጨት እኮ ነው ታውቃለህ። እንኳን 300 ዘመን ጥቂት ዘመን እንኳን ይበላ የለ። ማን አስቦታል? ለ300 ዘመናት ቆሻሻ የተደፋበት፣ ለ300 ዘመናት ሆን ተብሎ ጥራጌ የተጣለበት፣ ሆን ተብሎ ጉድፍ የሚጨስበት። አሁን ይሄ ተራራ መስቀል ወጥቶበት ይጠቅማል ብሎ የሚያስብ ይኖር ይመስላችኋል? አዎ ኃጢአት እንደ ተራራ ሊከመር ይችላል። ዛሬ በደል ቀብሮ ይሆናል። ይህን አንተን ልብህን ለማማለል የምናገረው እንዳይመስልህ። እግዚአብሔር እንድትወጣ የፈቀደ ቀን አንተ በጣም ጠቃሚ ትሆናለህ። ወይም በብዙ ፈተናዎች እንደ ክርስቲያን፣ ወይም በብዙ መከራዎች እንደ ሃይማኖተኛ አማኝ፣ በብዙ ወጀቦች፣ በብዙ አውሎ ንፋሶች፣ በብዙ ጥራጊዎች፣ በብዙ ጉድፎች፣ በብዙ መከራዎች እንደ ተራራ በሚገዝፉ ችግሮች እንደ ተራራ ገዝፎብህ አሁን ይህን ተራራ እንዴት እነደዋለሁ፣ አሁን ከዚህ መከራ ውስጥ እንዴት እወጣለሁ የምትል ነፍስ ትኖር ይሆናል። እመኑኝ አንድ ቀን ግን እግዚአብሔር ያወጣታል፣ ጠቃሚ እንድትሆን ያደርጋታል፣ አንጸባራቂና ሸብራቂ አድርጎ ይቀይራታል። ይህንን ያየ ነው። ሳይፈርስ ሳይሰበር ሊሰበር ይችላል፣ ሊበላ ይችላል፣ አልተበላም። አፈር ሊሆን ይችላል፣ አልሆነም። እግዚአብሔር በእንዲህ አይነት መቃብር ውስጥ እንኳን ማቆየት ይችላል። ፍሪጆች እንኳን ሳይበላሹ እንደሚያቆዩ አታውቁም? ታዲያ እግዚአብሔር ሳንበላሽ ሊያኖረን፣ ሳንሰበር ሊያቆየን፣ ሳንጠፋ ሊጠብቀን እንዴ ከአንበሳ አፍ ውስጥ ሊያወጣን እንደሚችል አታውቁም? ከአሳ አንበሪ ሆድ ውስጥ እግዚአብሔር ማውጣት ስራው ችሎታው እንደሆነ አታውቁም? በቃ ያወጣል። መቃብር ለምን አይሆንም? የአሳ አንበሪ ሆድ ለምን አይሆንም? የአንበሳ ጥርስ ለምን አይሆንም? ያወጣል እግዚአብሔር። ይሄ ምናችን ነው? በየትኛውም ነገር ውስጥ የተቀበርን እንኳን ብንሆን እግዚአብሔር ጠቃሚ አድርጎ ሊያወጣን እንደሚችል ማሳያ እኮ ነው። እንጠቅማለን፣ የተቀበርን እንጠቅማለን። በብዙ ችግሮች፣ ጉድፎችና ጥራጊዎች ውስጥ ያለን፣ በብዙ ድካሞች ውስጥ ያለን አንድ ቀን እንወጣለን። ይሄ ተስፋችን ነው። ለዚህ ነው ከእግዚአብሔር ቤት ማንሸሽ። አንዴ ቆሽሽ ያለው ብለህ እንደጀመርክ ይጨርሰኛት። ተራራ የሚያክል በደል እንኳ ቢኖር አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ ይላል። ለእግዚአብሔር ምን ያቅተዋል? ምን ይሳነዋል? ለአንተ የሚያቅት ነገር የለም ተብሎ የለ። አታምኑትም? ይሄን እግዚአብሔር የሚያቅተዋል? እንኳን የኔና የአንተ ኃጢአት የዓለሙ ኃጢአት ፍቅሩን ያልቀየረበት በደሙ መፍሰስ ያነጻው አይደለም። ቃል ብቻ ይናገር ይበቃዋል። ጠቃሚ አድርጎ ይቀይረዋል። የዓለሙ እኮ ጥራጊ ሆንኩ፣ የዓለሙ እኮ ቆሻሻ ማን ያቀኛል? እኔ ማን ጊዜ ሄደብኝ አትበል። 300ውን ዘመን እንደ 3 ቀን እንዳትቆጥረው እግዚአብሔር ሊያደርግህ ይችላል። አምላካችን ይሄ ነው። አይተነዋል፣ እንመሰክርለታለን። አውቀነዋል፣ እንናገርለታለን። እሱን ነው የሚያሳየን። የተወደዳችሁ ክርስቲያኖች እውነት የሰናፍጭ ቅንጣት ምንኛ ደቃቅ ትሆን ወገኖቼ። እቺ የሰናፍጭ ቅንጣት መሬት ውስጥ ገብታ ካፈር ተደባልቃ ብዙዎችን ምስታስጠልል ዛፍ ትሆናለች ብላችሁ ታስባላችሁ? ዛፈር ውስጥ እኮ ጨለማ ነው። ዛፈር ውስጥ እኮ መጥፋት ነው ያለው። እቺ የሰናፍጭ ቅንጣት ናት ብዙዎችን የምታስጠልለው። አሁን ቅዱስ ጳውሎስ ዲዮናስዮስን የሚያክል ፍላስፋ ያድናል ብላችሁ ታስባላችሁ? ደሱ ነው የሆነው። ዛሬ የማጠቅሙ ነገር ጠቅማችሁ ብዙዎችን ታድናላችሁ። ይልቅ አልጠቅምም ከሚለው ሐሳብ ተነስ። ይልቅ እኔ ደቃቅ ነኝ እንደ ሰናፍጭ ካልክ ብዙዎችን የምታስጠልል ትሆናለህ። እንደ ጳውሎስ ብዙዎችን አሳረፈ። አሁን ተስፋ መቁረጥ የለብንም። የሚጠቅም አድርጎ ሊቀይረን አምላክ
ይችላል ብለን ማመን አለብን ወገኖቼ። ምናልባት ጠቅመህ የማታውቅም ሊሆን ይችላል። እስካሁን ቤተሰቦቼን አልጠቀምኩም፣ እስካሁን የኔ የሆኑትን አልጠቀምኩም እያልክ እየተሳቀቅ እየኖርክ ሊሆን ይችላል። እሺ እስካሁን አትጥቀም፣ ካሁን በኋላ ግን ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው በፊልሞና መልእክት ለፊልሞና ሲጽፍለት እስካሁን ስላልጠቀምህ ካሁን በኋላ ግን ስለሚጠቅምህ ስለ አናሲሞስ እለምንሃለሁ ይላል። አዎ እስካሁን አጠቅም ይሆናል ወይም ነገር ላይሰማ ይችላል። እግዚአብሔር ጋር ከመጣህ ግን ትጠቅማለህ፣ አስደናቂ ትሆናለህ፣ እጅ በአፍ ታስጭናለህ። እነ ማርያም ግብፃዊት ማን ጠቃሚ ይሆናሉ ብሎ አሰበ። በሴተኛ ዳሪነት ይኖሩ የነበሩ አሳዝኑ። ግን እቺ ሴት በጣም ተፈላጊ ሴት ሆነች እና አባ ዞሲማስ በረሃ ለበረሃ የሚፈልጓት ሴት ሆነች። ጸልይልኝ ባርኪኝ የሚሏት ሴት ሆነች። አየህ አሁን ያለንበት ህይወት የነገውንም የሚወስን አይደለም። አሁን ባለው ህይወት ተስፋ የሚያስቆርጥ አይደለም። ይልቅ ወደ ኃይለኛው ወደ እግዚአብሔር መጠጋትና መቅረብ ነው የሚያስፈልግ። አሁን ላትጠቅም ትችላለህ፣ ነገ ግን ትጠቅማለህ። ተወደዳችሁ ክርስቲያኖች አናሲሞስ የማይጠቅም ነበረ፣ ከዚህ በኋላ ግን ትጠቅማለህ አለው። ቅዱስ ማርቆስን ቅዱስ ጴጥሮስና ቅዱስ ጳውሎስ እናቴ ናፈቀችኝ በማለቱ ምክንያት ተለያይተውበት ቅዱስ ማርቆስም ለ17 ዓመት እንደማይጠቅም ሰው ተትቶ ነበር። ቅዱስ ጳውሎስ በመጨረሻው በሮሜ መልእክቱ ላይ ማርቆስም ሰላምታ ያቀርብላችኋል ብሎ ነው መልእክቱን የደመደመው። 17 ዓመት ሙሉ የማይጠቅም የመሰለው ጳውሎስ ኋላ ላይ ግን እጅግ ጠቃሚ ሰው ነው የሆነው ለቅዱስ ጳውሎስ። ብዙ ዘመን ላጠቅሙ ትችላላችሁ፣ እመኑኝ፣ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ ብናደርግ የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ህይወት እንዳትገባ ነው ይሄን የምነግርህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል፣ የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችን እያሰብ ነገራችንንም እንዳናጨል ተስፋችንንም እንዳንቆርጥ። ትጠቅማለህ። መቼ፣ እንዴት፣ በምን አይነት ሁኔታ እሱን እግዚአብሔር ያውቃል። ብቻ እኔና እናንተ በእግዚአብሔር እጆች ላይ ማረፍ ይገባናል። ከእግዚአብሔር ጋር መሆን ይገባናል። በእግዚአብሔር ተስፋ ውስጥ መኖር ይገባናል። እግዚአብሔር አምላካችንን ተስፋ አድርገን ልንኖረው። የተወደዳችሁ ክርስቲያኖች ነገሬን ልጠቅልለው። አንድ አስደናቂ ሁሌ መጽሐፍ ቅዱስ ላይ በጣም የመሰጠኝ ታሪክ የአልዓዛር ታሪክ ነው። እዚህ ሉቃስ ወንጌል ምዕራፍ 16 ላይ ያለው። ክርስቲያኖች አልዓዛር ይጠቅማል ብላችሁ አስባችሁ ታውቁ ነበር? እዩት፣ መጽሐፍ ቅዱሱን ግቡና በጣም ድሃ ነበር አልዓዛር። ድሃ ብቻ እኮ አይደለም፣ በድህነቱ ላይ የደውያት ውርጅብኝ የሚፈራረቁበት ሰው ነበር። ይሄ ብቻ አይደለም፣ ባለጸጋ ደጅ የወደቀ ድሆችን ለማየት እድል የሌለው ሀብታም ብቻ እያየ የሚኖር ሰው ነበር። ቁስሎች የበሉት ሰው ነበር። ተንከባካቢ አስታማሚም የሌለው ምስኪን ሰው ነበር አልዓዛር። ግን ወገኖቼ ውሾች እንኳን ሳይቀር ቁስሎቹን የሚልሱለት ምስኪን ሰው ነበር አልዓዛር። ውሾችን የሚያባረርበት አቅም እንኳን የሌለው ሰው ነበር። ወገኖቼ ከኔና ከእናንተ መካከል እንደ አልዓዛር ይሆናል። እኛ ድሃ ልንሆን እንችላለን እንጂ ደዌያችን በደዌ ያልተመታን ይሆናል። እኛ በደዌ ብንመታ ምናልባት እንደ አልዓዛር ተንከባካቢ ያላጣን ሊሆን ይችላል። ተንከባካቢ እንኳን ብናጣ ውሾች ከበውን ቁስላችንን የማይልሱልን ላይሆን ይችላል። መዘጋጃ ሄዶ አባከና ሊያደርገን ይችላል። ጤና ጣቢያ ሄደን ጎዝ የሚጠቀልሉልን ይኖራሉ። ይሄ ብቻ አይደለም፣ አልዓዛር ባለጸጋውን ብቻ እንደሚያይ እኛ እኮ ባለጸጋ ብቻ አይደለም እናየው። ከኔና ከእናንተ ያነሱ ብዙ ሰዎችንም አምናለን። ቢያንስ መጽናኛ የሚሆኑ ሰዎች አሉ። የተወደዳችሁ ክርስቲያን ይሄ ብቻ ይመስላችኋል? አልዓዛር ይኖር የነበረው ትንሣኤ ባልተሰበከበት ዘመን ነበር። ተስፋ ትንሣኤ እንኳን የለውም። ከሞት በኋላ ከጌታዬ ጋር እኖራለሁ የሚል እንደኔና እንደናንተ አይነት ተስፋ እንኳን አልነበረውም ይሄ ሰው። ታዲያ በዚህ ሁሉ ነገር ውስጥ አልዓዛር አንድ ቀን ይጠቅማል ብላችሁ ታስባላችሁ? ምን ይጠቅማል ይሄ ሰው? ወይ እግዚአብሔር እንደው በወሰደው አትሉም? አሁን የተረኩላችሁን ታሪክ እዚህ ምድር ላይ ብታዩ አይበቃውም ይሄ ሰው? እግዚአብሔር ሲጨከነበት እሱ ሳያማረር እኛ አማራሪዎች ሆነን እኮ ነው ቁጭ የምንለው። ምን አለ በወሰደው? ጸሎት ሁሉ አንዳንዶቻችን እንጀምራለን እኮ በደፋው ባንል እንኳን በወሰደው ብለን። እግዚአብሔር ያሳያችሁ። አልዓዛር አሁን ይጠቅማል? እስኪ ንገሩኝ። እንኳን ለራሱ ለሚያየውና ለሚሰማው እንኳን ጉዳት ነው። እኔ ስነግራችሁ እንኳን አንዳንዶቻችሁ ቁስሎቹን ውሻ ስላችሁ እንኳን እንዴት ዝግንን እንዳላችሁ ነፍሴ ይሰማታል። ይሄ ሰው አሁን ጠቃሚ ይሆናል ብላችሁ ታስባላችሁ? ይሄ ሰው አሁን የሚጠቅምበት ጊዜ ይመጣል ብላችሁ ታስባላችሁ? ይሄ ሰው አሁን የሚፈለግበት ጊዜ ይመጣል ብላችሁ ታስባላችሁ? እግዚአብሔር ግን አለው። ሰው አያስብም በእርግጠኝነት። እግዚአብሔር ግን ፍጻሜውን እንዴት ጠቃሚ እንዳደረገው እዩ። በሞቴ አብርሃም እቅፍ ገባ ከሞተ በኋላ መጽሐፍ ቅዱስ አስደናቂ ቃል ይናገራል። ባለጸጋው ሞተ ተቀበረ ይልና ስለ አልዓዛር መናገር ሲጀምር ምን ይላል መሰላችሁ? አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይልላችኋል። አያችሁ፣ በብዙ የመከራዎች በብዙ የወጀቦች ማዕበል የተንገላታው ሰው አሁን ወደ ወደቡ አረፈ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ክርስቲያኖች ምስኪኖች ነን። የኛ ተስፋ በዚህ ምድር ላይ ብቻ አይደለም። መብላት፣ መጠጣት፣ ቪላ ቤት ውስጥ መኖር አይደለም የኛ ተስፋ። ተስፋችን በአብርሃም እቅፍ የተመሰለችው መንግሥተ ሰማያት ናት።
ከወጀቡ ወደ ወደቡ አረፈ ነው ምላችሁ። ከውሾች መከበብ ወደ መላእክት እቅፍ ገባ ነው ምላችሁ። አሁን ይህን ሰው ጠቃሚ ይሆናል እንደዚህ ይደመደማል ብላችሁ ታስባላችሁ? ወዳጆቼ የኔና የእናንተም አንድ ጠቃሚ ምርጥ ቀን ይመጣል። እግዚአብሔር ያዘጋል። እሱን ነው በዚህ ምሽት ልነግራችሁ የፈለግኩ። ዛሬ ደስ የማያሰኙ ነገሮች ሊኖሩ ይችላሉ። ነገ ግን ደስ የሚያሰኙት ቀስ ብለው ይመጣል። ይሄ ተስፋችን። አልዓዛር የሚጠቅም ይመስላችኋል? እንዴት ይደንቃል! እዩ፣ ባለጸጋው አልዓዛርን አንድ ቀንም እንኳን በምድር ጎብኝቶትም አይቶትም አያውቅም። አሁን ግን ሲኦል እያለ ከሩቅ አልዓዛርን ተመለክተው። ወዳጄ ሰው ሁሉ የሚያይህ አንድ ቀን እንዳለ አታስበው። አሁን ከሰው እይታ ርቀህ በጣም ምስኪንና የተቆራመድክ ወይም ምንም ነገር የሚያይህ የሚያስተውልህ ሪኮግኒሽን እውቅና የሚሰጥሽ አተሽ ሊሆን ይችላል። ግን አንድ ቀን ዓለም ሁሉ ከሩቅ እንዲያይህ እግዚአብሔር ማድረግ ይችላል። አንድ ቀን ያላየ ሰው ሁል ጊዜ እንዲያይህ፣ እንዲያደንቅህ፣ እንዲመስልህ እንደዚህ ሊያደርግ ይችላል እግዚአብሔር። አየው ከሩቁ። ይሄ የሚደንቃችሁ ይመስላችኋል? ቅርቡ ሆኖ ያላየውን ከሩቅ አየው። በጣም የምትፈለግ ሰው አልዓዛር ቪአይፒ እንደውም ቪአይፒ አይበቃው ቪቪአይፒ የሆነ ይመስለኛል። እኔ እንደሱ ሆነ። በጣም ተፈላጊ። እዩ በሞቴ ይሄ ባለጸጋው ሲኦል ገብቷል አላልኳችሁ? ከሩቅ አልዓዛርን እስኪ እግዚአብሔር ያሳያችሁ። እደጁ የወደቀው አልዓዛር ይቀርበዋል ለዚህ ለባለጸጋው ወይስ ጭራሽ አይቶት የማያውቅ አብርሃም? እርግጠኛ ነኝ ቅርቡ ጎረቤቱ የሆነው አልዓዛር ይቀርበው ነበር ለመጣራት። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ እያለ አብርሃምን መጥራት ጀመረ። ዮሐንስ አፈወርቅ ምን ይላል? አፈረ። የአልዓዛርን ስም ለመጥራት አፈረ። ሰዎች ሁሉ የሚያፍሩህ ቀን ይመጣል። በድለው አንድ ቀን የሚገቡበት የሚያጡበት ቀን ይመጣል። አፈረ። ስሙን ለመጥራት አፈረ። የምትታፈርበት ቀን ይመጣል። የምትፈራበት ቀን ይመጣል። የምትከበርበት ቀን ይመጣል። እግዚአብሔር እንደዚህ አድርጎ መጨረስ ማጠናቀቅ ይችላል። ግን ታማኝ ሁንለት እንደ አልዓዛር። በደዌው አላጉረመረመም። በረሃቡ እግዚአብሔርን አላማው። በስቃዩ እግዚአብሔር ላይ አልተሳለቀም። አላጉረመረመም። ተቀበለው። እንደሱ ነው የሆነው። ወዳጆቼ በጣም የሚደንቅ ነገር ደግሞ ልንገራችሁ። አብርሃም አባቴ ወይ ማረኝ ብሎ ምንም ቢያደርግ ጥሩ ነው። ይሄ ባለጸጋው አልዓዛርን ስደድልኝ ላከኛል። ቪቪአይፒ ሆነ ያልኳችሁ ለዚህ ነው። በጣም ተፈላጊ ሰው ሆነ። እንደውም በጣም ይገርመው የጣቱን ጫፍ ውሃ አስነክቶ ምላቴን ያብርድልኝ ዘንድ አልዓዛርን ስደድልኝ። ያቺ ቁስሎቹን ያከከባት ያቺ ጣቷ እንኳን ሳትቀር ምርጥ ተፈላጊ ሆነች። አንድ ነገር የሚፈለግበት የሆነ ነገር እግዚአብሔር ጸጋ አለው። የሆነ ነገር አለ። አንተ ዝም ብሎ እግዚአብሔር አልሰጠህም፣ ዝም ብሎ አላመጣህም፣ ዝም ብሎ አልፈጠረህም፣ ዝም ብሎ አልሰራህም። ባዶና ብቸኛ እንደሆንክ አትቀር፣ ስደድልኛል። የተወደዳችሁ ክርስቲያኖች ይሄ ባለጸጋው አፈረው። ዝነኛ የነበረው ሰው ዝነኛ ያልነበረውን ሰው ፈለገው። አዎ የአልዓዛር የጥቅም ጊዜ አሁን ጀመረ። የአልዓዛር የመፈለግ ጊዜ አሁን ጀመረ። የአልዓዛር ቀን አሁን መጣ። የኛም ቀን ይመጣ፣ ወይ በዚህ ምድር ወይ በዛ ሰማይ። ታዲያ ለምን ተስፋ ያስቆርጠናል? ፎርብስ መጽሔት ላይ መጻፍ ምናልባት አንድ ነገር ነው። የእግዚአብሔር የሕይወት መዝገብ ላይ ግን መጥፋት ምንኛ የሁሉ ነገር መጥፋት ነው። አልዓዛር በሕይወት መዝገብ ላይ አለ። ባለጸጋው ግን ባለጸጋ ብቻ ተብሎ ተጻፈ። ስሙን እግዚአብሔር አያውቀው። ስምህን እግዚአብሔር ያውቀዋል። ዓለም ላይ ያውቀው ይችላል። እግዚአብሔር በመጨረሻው ሕይወትህ ጠቃሚ አድርጎ የሚሰጥህ ከሆነ ተዋታችን ዓለም መከራዋል፣ ታገሳታ የዚችን ዓለም ፈተናዋል፣ ታገሳ የዚችን ዓለም መጥተው ታገሳ እዚህ ዓለም ላይ ባጠቅም ብዙ አትደነቅ። የምትጠቅምበት የአልዓዛር ቀን ላንተም ይመጣል። ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንጠቅማለን።